ደግ ናችሁ? እንዴት ናችሁ? ዛሬ የአልቃሾችን ምዕራፍ ላሳያችሁ ነው። ወንድማችን ከዚህ በፊት ስለ ታቦት ቪዲዮ ሰርቶብን የውይይት ጥሪ ያቀርበንለን ነበረ። አስቀድሞ እንደዚህ ብሎን ነበር፣ አዳምጡት። አርክ በሚለው እንሂድ። አርክ ማለት ትክክለኛ ትርጉሙ ታቦት ማለት ነው፣ አያጠራጥርም። እሺ አላህ ስብሐነሁ ወተዓላ እዚህኛው አንቀጽ ላይ ታቦት ብሎ ነው የተጠቀመው ብለን እንቀበል፣ ተስማምተናል። አሁን ያው በእስልምና ውሸት ይፈቀድ የለ ይሄንን ያለውን አጥፎት አሁን ደግሞ እንደዚህ ብሏል። ታቦት የሚል ቃል እስልምና ውስጥ የለም፣ ታቦት የሚባል ነገር ታሪክ የለም ብዬ ቪዲዮ ሰርቻ አሳምኜ ሳበቃ ሁላቸውም አምነውትኝ ምላሽ ሳይሰጡኝ ሲያበቁ ምን አደረገ እሱ ሳጥን መሆኑን እሺ ችግር የለውም አያከራክረንም ብሎ ተቀብሎኝ ድጋሚ ምን አለ እስቲ ታቦትን የሰጠው ማን ነው በሚለው እንወያይ ያለኝ። ከየት የመጣ ታቦት? እስልምና ታቦት ሰጠ በማይልበት ሁኔታ እንወያይ የሚል ሀሳብ አቀረበ። አሁን ገባኝ። እስልምና ያለ ውሸት አይቆሙም የሚሉት ሰዎች እውነት መሆኑ አሁን ገባኝ። እናንተስ? ይሄ ልጅ የውይይት ጥሪ አቅርበንለት ሮሮ በቃ አለቀሰ አለቀሰ አለቀሰ። እኔ ወንድ ልጅ እንደዚህ አልቅሶ አይቼ አላቅም በሕይወቴ አላቅም። ዘው ብለው ወጥመዳችን ውስጥ ተገባ በኋላ የምን እየየ ማለት ነው። የውይይት ጥሪውን ትቀበላለህ አትቀበልም ነው ጥያቄው ነበር። አልቀበልም ማለት መፍትሄ ነው። ተረባረቡብኝ አለ። ማንም አልተረባረበብህም። ማማዬ እኔ የለቀኩት ፎቶ ላይ ኮመንት ጠየቀችው። ምክንያቱም ታቦቱ አላህን ከጨዋታ ውጭ የሚያደርግ ስለሆነ ጥያቄ ልጠይቅ ትመልሳለህ አለችው። በፈቃደኝነት ነው ቪዲዮ የሰራችበት። ይኸው ኮመንቱን አንብቡት። በፈቃደኝነት ጠየቀችውና መመለስ እንደማይችል ሲገባው ጊዜ አለቀሰ። በቃ አለቀሰ። ተረባረቡብኝ አለ። ሼም ኦን ዩ። ያንተ ወንድሞች ይኸውልህ በኮመንት ላይ እንቀበልሃለን ውይይቱን ብሎ ነበረ። ለእኔ እኮ አይደለም የሚለው ለሴቶች ውይይቱን ተቀብያለሁ እያለ ማንም አይቀበልም ይህን ውይይት ይፈሩሃል ሲሉ ማለት ነው። ሴቶቹ ስር እየሄደ ኮመንት አቡሳላ ተቀብየዋለሁ አለ። ሜንሽን አደረጉኝ። ገባውና ለእነሱ ከምነግር ለእኔ ለምን አልነግረኝም? ሰዓት እንወስንና እንወያይ ይለዋለሁኝ። ኮመንቱን አጠፋው። ኮመንት ብዙ ነበር የጻፈው፣ አጠፋቸው ሁሉንም። ስክሪንሻት ያደረግኳቸው ናቸው እነኚህ። በሚሴጅ ላኩለት። ኮመንቱን ለምን አጠፋ? ምንድን ነው ያለው? እሱን ለማስቀየስ። ከዛ ሌላ ኮመንት ላይ ስለ እንትን እንወያይ፣ አሁን ያለው ታቦት ከጣዖት ነው የመጣው እና ስለ ገድላት መጽሐፍት እንወያይ አለ። አንድ ቲክቶክ ላይ ከፕሮቴስታንት ፈሪ ይሆናል ስለ ታቦት እንወያይ ሲባል ሁሌም ታቦቱ እንዴት መጣ፣ አሁን ያለው ታቦት የአዲስ ኪዳን የብሉይ ኪዳን እያለ ራሱ የሚደልል አለ። ከዛ የኮራጃትን አቡ ሰላም 44ቱን ታቦት ጣዖት ነው በሱ እንወያይ አለኝ። ኦኬ እንደዛ ከሆነ አቻ ርዕስ እኔ ደግሞ ሰጣለሁ። አላህ የመጣው ተጣዖት ነው በሚል በተመሳሳይ ሞግታለሁ። ትቀበላለህ ብዬ ቴክስት አደረኩለት፣ አልመለስም። ምላሱን ነው የዋጠው። እኔ ተረባረባችሁብኝ ብዬ ቪዲዮ አልሰራውም። በእንደዚህ ኮመንቶቹ እንዳላጠፋፍቶ ጠፍቷል ወንድምህ። ስለዚህ አሁንም አንተም አታልቅስ። ስለ ታቦቱ ትወያያለህ አትወያይም? እንደማትወያይ አሳውቀህናል። አሁን ሙስሊም ወንድሞቻችን እህቶቻችን አስተውሉ። ለምንድን ነው እንዲህ ውይይትን የፈሩት? ትናንት የሰራው ቪዲዮ ደግሞ አለ። ነቢያችን በጣም ውዱ፣ በጎግል ላይ ታዋቂ ናቸው፣ በጎግል ላይ ተወዳጅ ናቸው። ሐዲስህን አስጣልንህ ማለት ነው። ቁርአንህን አስጣልንህ ማለት ነው። ወደ ጎግል አምጥተንሃል። አሁንም ድጋሚ በነቢይህ ላይ ውይይት አቀርብልሃለሁ። ከዚህ በፊት ውይይት አቅርቤ ነበር። ምን ቤ ሐዋርያ ቅዱስ ጳውሎስን በጣም ስለምትጠሉት እንደ ወንጀለኛ እንደ ኃጢአተኛ ስለምትቆጥሩት ከነቢይህና ከሐዋርያው ቅዱስ ጳውሎስ ማን ነው ለዚህ ትውልድ ለዚህ ዘመን የሚመጥ ነው? ማንኛው ነው ቆሻሻ አስተምሮ ሄደው? ማንኛው ነው ሴጣንን ሰብኮ ሄደው? ማን ነው እግዚአብሔርን ሰብኮ ሄደው? እንወያይበት በሁለቱ ላይ። ይሄንን ፈርታችኋል። የሚቀበል ጠፍቷል። የፈለጋችሁትን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ወንጀለኛ የምትሉትን ምረጡና በዛ ወያያችኋለሁ። የፈለጋችሁትን ሙሐመድ እኔ ከይሁዳ ጋር ራሱ አነጻጸር እወዳደራለሁ። ይሁዳ ይሻላል ብዬ ጌታን አሳልፎ የሸጠው በዚህ ራሱ ልወያያችሁ እችላለሁ። ላይቭ ላይ ስገባ አንዳንድ ሴቶች እየመጣችሁ ውሱ ይፈልጋሉ፣ ቱሱ ይፈልጋል፣ ቱሱ ይፈልጋል ትሉኛላችሁ። ቱሱ የሚባል ነው ያላቀው። የሚፈልገኝ ከሆነ ቪዲዮ ሰርቼበታለሁ። ቪዲዮ ሰርቻለሁ። የውይይት ጥሪ የፈለገውን ለምን ከይሁዳ ጋር አይሆንም? እኔ ይሁዳ ይሻላል ነብዩ ብዬ ከሱ ነብይ ብዬ እወያያለሁኝ። ይህን ቪዲዮ ሼር አድርጉለት። ይህንኛው ስለ ታቦቱ እንደማይወያይ
አሳውቆናል። ክርስቲያኖች ልብ አድርጉ። ቤታቸውን ዘግተው ክርስቶስ ላይ እንደሚሳለቁት ሐዋርያ ቅዱስ ጳውሎስን እንደሚተቹት የውይይት ጥሪ ስንቴ ነው የራሱ እንዳቀረብኩ እናንተ ራሳችሁ ምስክር ናችሁ። አስተውሉ። ዝም ብሎ ቤትን ዘግተ የሰው ሃይማኖትን እንደማንቋሸሽ አቻ ርዕስ ዘመወያየት እንደማዋጣ ተገንዘብ። እሺ፣ ዝም ብሎ ተኮፍሶ እንዳዋቂ ሆኖ መጎረር አይደለም። እወያያለሁ ካልክ እኔ በቃ የመጨረሻ ከይሁዳ ጋር አንተ ይሁዳን ይዘ እኔ ደግሞ ሙሐመድ ስተተኛ ነው ብዬ እወያያለሁኝ። ዲስ ማች ወርጄ ማለት ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ በአንድ ጥፊ ነው የሚያሽቀነጥረው እናንተን አስተምሮ። የሐዋርያው ቅዱስ ጳውሎስ ስብዕና ምን እንደሆነ ይታወቃል። እሱን መድፈር አልቻላችሁም። ስለዚህ እሱን መድፈር ካልቻላችሁ ይሁዳንም ቢሆን ምረጡና እስቲ አነጻጽሩ። ወንድ ከሆናችሁ ሙስሊም እህት ወንድሞቼ እንዲሁ ከምደነፉ ኮመንት ላይ ይህንን ቪዲዮ ሼር አድርጉላቸው ለኡስታዞቻችሁ። እስቲ ልብ ካላቸው ይወያዩን። ይሄው ነው ያለኝ። በጣም አመሰግናለሁ። ሼር ብታደርጉ ደስ ይለኛል። ኮፒ ሊንክ አድርጉልኝ። አመሰግናለሁ።